ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ የሰዎችን ከቦታ ቦታ የመዘዋወር ነጻነት በተሟላ ሁኔታ መፈጸም የሚያስችሉ እርምጃዎች በአፋጣኝ ሊወሰዱ ይገባል ሲል መግለጫ ወጣ። ኢሰመኮ ዛሬ ጥቅምት 1 ቀን 2018 ዓ.ም ባወጣው መግለጫ በኢትዮጵያ በግጭት አውድ ውስጥና ከግጭት አውድ ውጪ ባሉ አካባቢዎች ያሉ አሳሳቢ የሰብአዊ መብት ሁኔታዎችን ለመለየትና ለመሰነድ ከሚያዝያ ወር 2017 ዓ.ም እስከ መስከረም ወር 2018 ዓ.ም በተለያዩ ክልሎች የሰብአዊ መብቶች ክትትልና ምርመራ ሲያከናውን መቆየቱን ጠቅሶ በአማራ፣ በቤንሻንጉል ጉሙዝ፣ በጋምቤላና በኦሮሚያ ክልሎች የሚገኙ ነዋሪዎችን፣ የዓይን ምስክሮችን፣ የተጎጂ ቤተሰቦችን እንዲሁም የሚመለከታቸውን የመንግስት አካላትን በማነጋገር መረጃና ማስረጃዎችን በማሰባሰብ ከለያቸው አሳሳቢ የሰብአዊ መብቶች ጉዳዮች መካከል የሰዎችን ከቦታ ቦታ የመዘዋወር ነጻነትን የተመለከቱ ግኝቶች መቅረቡን አትቷል። በተጨማሪም መግለጫው በክትትልና ምርመራ በተሸፈነው ጊዜና ቦታ የተለያዩ ሁሉንም ግኝቶች የሚይዝ ሳይሆን የመዘዋወር መብት አፈጻጸምን የሚሸረሽሩና የተከሰቱ አሳሳቢ የሰብአዊ መብት ጥሰቶችን በመለየት የሰብአዊ መብት ሁኔታን ለማሳየት ታስበው የተመረጡ ጉዳዮችን ያካተተ ነው ብለዋል። ኢሰመኮ በሐምሌ ወር 2017 ዓ.ም ይፋ ባደረገው ዓመታዊ የሰብአዊ መብቶች ሁኔታ ሪፖርት ላይም ከቦታ ቦታ የመዘዋወር ነጻነትን በበጀት ዓመቱ አሳሳቢ ሆኖ መቀጠሉን መግለጹ የሚታወስ ነው በማለት በዚህ መግለጫ በዓመታዊ ሪፖርት ከተገለጹ ግኝቶች የተወሰኑ ተካተዋል ብሏል። የሚሆነበት ምክንያት የሰብአዊ መብት ሁኔታ አሳሳቢ መሆኑን ለማሳየትና በድጋሚ ጥሪ ማቅረብ በማስፈለጉ እንዲሁም ዓመታዊ ሪፖርቱ ይፋ ከሆነ በኋላ የታዩ ተጨማሪ ጉዳዮች በመኖራቸው ነው ሲል አብራርቷል። ማንኛውም ኢትዮጵያዊ ወይም በህጋዊ መንገድ ሀገሪቱ ውስጥ የሚገኝ የውጭ ሀገር ዜጋ በመረጠው የሀገሪቱ አካባቢ የመዘዋወር ነጻነት እንዳለው በኢትዮጵያ ህገ መንግስትና ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ የሰብአዊ መብቶች ስምምነት በግልጽ ተደንግጎ ይገኛል ያለው የኮሚሽኑ መግለጫ ይህ መብት በተሟላና ትርጉም ባለው ሁኔታ ሊተገበር የሚችለው ሰዎች በነጻነት በሰላምና ያለአግባብ ገደብ ሳይጣልባቸው ከቦታ ቦታ መንቀሳቀስ የሚችሉበት ሁኔታ ሲፈጠር ነው ሲል አመልክቷል። በዚህም በመንገዶች ላይ የሚደርሱ ጥቃቶችና እገታዎችን አስመልክቶ በቤንሻንጉል ጉሙዝ ክልል ከአሶሳ ከተማ በኦሮሚያ ክልል በኩል አድርጎ ወደ አዲስ አበባ የሚወስደውና ከከማሻ ዞን ወደ ኦሮሚያ ክልል የሚወስደው መንገድ የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ ተደጋጋሚ ጥቃት ማድረሱን በኦሮሚያ ክልል አርሲ ዞን ስሬ ወረዳ የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ መነሻውን አዳማ ከተማ አድርጎ ስሬ ከተማን አቋርጦ ወደ ጮሌ ከተማ በጉዞ ላይ የነበረን የህዝብ ማመላለሻ ተሽከርካሪ ከስሬ ከተማ 10 ኪሎ ሜትር ላይ ልዩ ቦታው አሞላ ታቦ ተብሎ በሚጠራ አካባቢ በማስቆም ሴቶችና ህጻናትን በማስቀረት ቁጥራቸው በግምት 40 የሚሆኑ ተሳፋሪዎችን አግቶ ወደማይታወቅ ቦታ እንደወሰዳቸው ለማረጋገጥ ተችሏል በመግለጫው አስፍሯል። በሌላ በኩል በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ዶሮ ቦሮ ቀበሌ ልዩ ቦታው አንዶዴ ዲቾ በተባለ ቦታ በአማራና ኦሮሚያ ክልሎች አጎራባች አካባቢዎች የሚንቀሳቀሰው ታጣቂ ቡድን በተለምዶ ፋኖ ከጊዳ አያኖ ወደ አዲስ አበባ ህዝብ አሳፍሮ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ላይ እገታ በመፈጸም ከእገታው ለማምለጥ ሙከራ ባደረጉት ተሳፋሪዎች ላይ በተተኮሰ ጥይት አንድ መንገደኛ መገደሉን፣ 6 ሰዎች ታግተው መወሰዳቸውንና እያንዳንዳቸው 200,000 ብር በመክፈል መለቀቃቸውን ማረጋገጡን ጠቅሷል። እንዲሁም የአዴት ሞጣ ብቸና መንገድ ከሐምሌ ወር 2017 መጀመሪያ ጀምሮ ይህ ሪፖርት እስከወጣበት ጊዜ ድረስ የተዘጋ በመሆኑና የህብረተሰቡን መደበኛ እንቅስቃሴ ያስተጓጎለ መሆኑን ኢሰመኮ ለመረዳት ችሏል ብሏል። በመጨረሻም ኮሚሽኑ የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከጊዜ ወደ ጊዜ እየጨመሩ የመጡ የሰዎችን የመዘዋወር መብት አደጋ ላይ የሚጥሉ ተግባራትን ለመከላከልና በአስቸኳይ እልባት ለመስጠት መንግስት በተደጋጋሚ ጥቃት፣ እገታ፣ የንብረት ዘረፋና ውድመት የሚፈጸምባቸው መንገዶች ላይ በቂ የጸጥታ ኃይል ሊያሰማራ በመንግስት የጸጥታና የአስተዳደር አካላት ለተራዘመ ጊዜያት የተጓዙ መንገደኞች ላይ የተጣሉ የመንገድ ላይ የፍተሻ ኬላዎች አስፈላጊነታቸው እንደገና በመፈተሽ የማስተካከያ እርምጃ ሊወሰድ በተያያዘ ለወደፊት የሚወሰዱ እርምጃዎች የሰብአዊ መብቶች መርሆች የሆኑትን
የጥብቅ አስፈላጊነትና የተመጣጣኝነት መስፈርቶች የሚያሟሉ መሆኑን ሊያረጋግጥ ከጉዳዩ ጋር በተያያዘ የተፈጸሙ ወንጀሎችና የሰብአዊ መብት ጥሰቶች ላይ የተሟላ ማጣራት በማድረግ ተጠያቂነትን ሊያረጋግጥ እንዲሁም በድርጊቶች ሰለባ ለሆኑ ሰዎች ፍትህ ሊያሰፍን ይገባል በማለት አሳስቧል። ዋና ኮሚሽነሩ አክለው ከመንግስት ውጭ ያሉ የታጠቁ ኃይሎች የነዋሪዎችን ሰብአዊ መብቶች ከሚጥሱና ከወንጀል ተግባራት በተለይም በሰዎች የመንቀሳቀስ መብትና ተንቀሳቅሰው የዕለት ተዕለት ተግባር በማከናወን ላይ አሉታዊ ተጽዕኖ ያላቸው እርምጃዎችን ከመውሰድ እንዲቆጠቡ ጥሪ አቅርበዋል ሲል መግለጫው ያጠቃልላል። የሳይበር ደህንነት ጉዳይ ከሀገር ሉዓላዊነት ጋር የሚተሳሰር በመሆኑ በዘርፉ የሚከናወኑ ተግባራት ተጠናክረው መቀጠል እንዳለባቸው ተገለጸ። ስድስተኛው ሀገር አቀፍ የሳይበር ደህንነት ወር ማስጀመሪያ ስነ ስርዓት ተካሂዷል። ስነ ስርዓቱን አስመልክቶ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ዓለምፀሐይ ጳውሎስ ባስተላለፉት መልእክት ባለፉት የለውጥ ዓመታት በሁሉም ዘርፎች ስኬታማ የልማት ስራዎች ተከናውነዋል ብለው የኢትዮጵያ የማንሰራራት ጅምር ማሳያ የሆኑት ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የተመረቁና የተጀመሩ ግዙፍ ፕሮጀክቶች መንግስት ለዘላቂ ልማትና እድገት ያለውን ቁርጠኝነት በተግባር ያሳዩ ናቸው ብለዋል። የዜጎችን የዕለት ተዕለት የህይወት እንቅስቃሴና የመንግስትን አገልግሎት የሚያሳልጡ የዲጂታል አሰራሮችን በመተግበር ተጨባጭ ለውጥ ማምጣቱን አንስተዋል። በአሁኑ ወቅት ከ900 በላይ የሚሆኑና በተቋማት የሚሰጡ አገልግሎቶች በቴክኖሎጂ አማካኝነት ለተገልጋዮች ተደራሽ የተደረገው መሆኑን ጠቅሰዋል። ቴክኖሎጂና ልማት ተሰናስለው የሚሄዱ ናቸው ያሉት ሚኒስትሯ የልማት ስራዎች ደህንነታቸው ተጠብቆ እንዲቆዩ በማድረግ ላይ ትኩረት ሰጥቶ መስራት ወሳኝ መሆኑን ገልጸዋል። የሳይበር ደህንነት ጉዳይ ከሀገር ሉዓላዊነት ጋር የሚተሳሰር በመሆኑ በዘርፉ የሚከናወኑ ተግባራት ተጠናክረው መቀጠል እንዳለባቸውም አሳስበዋል። ለዚህም በተለያዩ አማራጮች ተደራሽ የሚደረጉ የግንዛቤ ማስጨበጫ ተግባራት ጉልህ ሚና እንዳላቸው ነው የጠቀሙት። የሳይበር ደህንነት ወር እንደ ሀገር በሳይበር ደህንነት ላይ የሚከናወኑ ተግባራትን በስፋት ለማስገንዘብ እድል የሚፈጥርና የተቋማትን የተቀናጀ አሰራር ለማጠናከር የሚያግዝ ነው ብለዋል። በመሆኑም በመላ ሀገሪቱ በሳይበር ደህንነት ላይ የሚከናወኑ ተግባራት ውጤታማ በሆነ መልኩ ተግባራዊ ለማድረግ ሁሉም የድርሻውን ሊወጣ እንደሚገባ አስገንዝበዋል። በብሔርና በሃይማኖት ሰበብ መገፋፋት ትተን ኢትዮጵያውያን አንድነታችንን ልናስቀጥል ይገባል ተባለ። ኢትዮጵያ ለሁሉም የምትበቃ ሀገር በመሆኗ በፍቅርና በመተሳሰብ ልንኖር ይገባል ያሉት የድሬዳዋ ከተማ አስተዳደር ከንቲባ ከድር ጀዋር ናቸው። መሳይ ገዛኸኝ ተጨማሪ አላት። ኢትዮጵያ በታሪክ መዛግብት ህዝቦቿ በአንድነት የመኖር የመተሳሰብ ተምሳሌት ሆነው የተመዘገቡ ናቸው። ይሁንና ከዓመታት በፊት ብሔርን መነሻ በማድረግ የተዋቀረው የፌዴራሊዝም መዋቅር በገጠመው የተሳሳተ አተገባበር አስቀድሞ የነበረን የአንድነት እሴት በመሻር የጎጥ አስተሳሰብን አበረታቷል። ሀገሪቱ ካለችበት ቀውስ ለመላቀቅ የቀድሞ ማንነቷ ሊመለስ እንደሚገባ ብዙሃን ይስማሙበታል። ይህንኑ ሀሳብ የሚደግፉትና ኢትዮጵያ ለሁሉም የምትበቃ ሀገር እንደሆነች የሚያምኑት የድሬዳዋ ከተማ አስተዳደር ከንቲባ ከድር ጀዋር መከፋፈልን ወደ ጎን በመተው በፍቅርና በመተሳሰብ እንኑር ሲሉ ለኢሳት ተናግረዋል። ኢትዮጵያ ሀገራችን ደግሞ ግን ለሁሉም ትበቃለች። ሰው መገፋፋት ትቶ በብሔር በሃይማኖት መከፋፈል ትቶ እንደ ኢትዮጵያዊ አንድነት ማንነታችንን የበለጠ አጎናጽፈን ጠብቀን መሄድ አለብን። ሁሉም ማህበረሰባችን በተለይ ድሬዳዋን በስምና በተለያዩ ነገሮች የምትወዷት ነገም ቢሆንም ድሬዳዋ ከዚህ የተሻለ እንድትሆን በፍቅር በሰላም በጤንነት ፈጣሪ ያገናኘን። እናንተም ደግሞ ባላችሁበት ቦታ ላይ ሁሉም ፈጣሪ ይባርካችሁ። ኢሳት የድሬዳዋ ከተማን ቀደምትነት በማንሳት ከተማዋን ከማሳደግና በተሻለ እንድትነቃቃ የሚያስችሏት ጉዳዮች ላይ ምን እየተሰራ ነው ሲል ከንቲባውን ጠይቋል። አቶ ጀዋር በምላሻቸው በድሬዳዋ የኮሪደር ልማትን ጨምሮ የተለያዩ ፕሮጀክት ስራዎች እየተከናወኑ እንደሆነ ገልጸው በ2018 ደግሞ በዲጂታላይዜሽን ላይ ትኩረት ተደርጎ እየተሰራ እንደሆነ ተናግረዋል። የማህበረሰባችን አገልግሎት አሰጣጥን ለማቀላጠፍም በመሶብ አንድ ማዕከል አገልግሎት ላይም ለማህበረሰቡ አገልግሎት እየተሰጠ ያለበት ተቋም ሙሉ ለሙሉ ባይጀመርም በግማሹ የተጀመረባቸው ሁኔታዎች ነው ያሉት።
አብዛኛው በተሳለጠ መልኩ በዲጂታል ማህበረሰባችን ሳይለፋ ቤት ቁጭ ብሎ ስራዎቹን አገልግሎቱን እንዲያገኝ የማድረግ ስራዎቹ እየተሰራ ይገኛል። ድሬ ከሀገሪቱ ከተለያዩ አካባቢዎች የሚመጡትን እንግዶች ከተለምዶ በተሻለ ለመቀበል እየሰራች እንደሆነ ከንቲባ ከድር ጀዋር ገልጸዋል። ድሬዳዋ ሲባል መጀመሪያ የሚመጣው ፍቅር ነውና ይህንን ቀጥሎ ለማስቀጠል አሁንም ማህበረሰባችን ለበዓላት ለተለያዩ የሙስሊም፣ የክርስቲያን፣ የቁልቢ ገብርኤል፣ የጥምቀት ሁሉንም ነገር አብሮ በአካል የሚያከብርባት ከተማ እንደመሆኑ መጠን ይሄ ደግሞ በጊዜ ሳይሆን ያለንን እሴቶችን ጠብቀን ደግሞ በዚህ መሄድ አለብን። ከዛ ውጪም ደግሞ ድሬዳዋ ከውጪ ያሉት ወንድሞቻችንም በድሬ ናፍቆት ሳምንትም ተገናኝቶ እርስ በእርስ ፍቅራቸውን የሚለዋወጡበት የተለያዩ ሀገር ላይ ተራርቆ ያሉባቸው ወንድሞቻችንም እዚህ መጥቶ የሚገናኙባቸውም ስለሆነ ድሬዳዋ አሁንም ከዚህ የበለጠ ፍቅራችንን ማህበረሰባችን በጋራ ጠብቀን ለሚመጡ እንግዶች እንደ ቤታቸው እንደ እንግዳ ሳይሆን እንደ ቤታቸው አስበው እንዲኖሩ እንዲተዝናንተውም እንዲሄዱም እኛም መልካም ምኞት እንመኝላቸዋለን። የኢትዮጵያ ኤሌክትሪክ አገልግሎት የቆጣሪን ምርመራ አሰራር የሚያዘምን መተግበሪያ ይፋ ማድረጉን አስታወቀ። መተግበሪያው በቆጣሪ ምርመራ ስራ መረጃዎችን በዲጂታል ስርዓት እንዲመዘገቡ ያደርጋል ተብሏል። የዚህ ዜና ዝርዝር እንደሚከተለው ይቀርባል። የኢትዮጵያ ኤሌክትሪክ አገልግሎት የቆጣሪን ምርመራ አሰራር በማዘመን ግልጽነትና ተጠያቂነትን ለማስፈን ያለመ ዘመናዊ መተግበሪያ ከጥቅምት 1 ቀን 2018 ዓ.ም ጀምሮ በስራ ላይ እንደሚያውል አስታውቋል። ኢሳት ነጻ የህዝብ ሚዲያ በኢትዮጵያ ኤሌክትሪክ አገልግሎት ኢነርጂ ማኔጂንግ ዳይሬክተር አቶ ቤዛ ኩሉ መረድ ከፍጆታ ክፍያና ከኃይል ብክነት ጋር ተያይዘው የሚፈጠሩ ችግሮችን በመቀነስ ረገድ መተግበሪያው ምን ይዞ መጥቷል ሲል ጠይቋል። ኃላፊው በሰጡት ምላሽ ወደ ስራ የሚገባው መተግበሪያ ደንበኞች በተዋዋሉበት ልክ እየተጠቀሙ መሆኑን ለማረጋገጥ ያስችላል ሲሉ ተናግረዋል። ያው እንግዲህ የምርመራ ስራዎች በዋናነት የሚያተኩሩት ደንበኞች በተዋዋሉት ልክ እየተጠቀሙ ነው ወይ የሚለውን ነገር አንደኛ ለማረጋገጥ ነው። ሁለተኛ በደንበኛው ይዞታ ስር የሚገኘውን ቆጣሪዎች በትክክል መስራታቸውንም ለማረጋገጥ የሚሰራ ስራ ነው። አክለውም መተግበሪያው ከቆጣሪ ንባብ ጋር የተያዙ ቅሬታዎችን ለመቅረፍ ያግዛል ነው ያሉት። ከንባብ ጋር በተገናኘ የሚነሱ ቅሬታዎችን ምናልባት የቆሙ ቆጣሪዎች ከተገኙ፣ በትክክል የማይሰሩ በትክክል የማያነቡ ቆጣሪዎች ከተገኙ እንዲህ አይነት ነገሮችን ለመቅረፍ የሚያግዘን መተግበሪያ ነው። በሌላ በኩል የቆጣሪ ምርመራ ሲከናወን በማን እንደተሰራ፣ ምን ግኝቶች እንደተገኙ፣ መቼ ምርመራ እንደተከናወነ እንዲሁም የተገኘውን ግኝትና የተወሰደውን እርምጃ ሁሉንም በስርዓት በአንድ ሰሌዳ ላይ ማየት የሚያስችል መሆኑ ተገልጿል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። በ10 ሺዎች የሚቆጠሩ ፍልስጤማውያን ወደ ሰሜናዊ ጋዛ ለመመለስ ጉዞ መጀመራቸው ተነገረ። በተያያዘ የእስራኤል ጦር ከሐማስ ጋር በተደረገው ስምምነት መሰረት ወታደሮችን ወደ ነበሩበት ቦታ መመለሱን አስታውቋል። ዮሐንስ ተስፋ የእስራኤል ወታደሮች ጋዛን ለቀው መውጣታቸውን ተከትሎ የአራሺድ የባህር ዳርቻ መንገድ እንደገና ሲከፈት በ10 ሺዎች የሚቆጠሩ ተፈናቃይ ፍልስጤማውያን ወደ ሀገራቸው መመለስ ጀምረዋል። ተፈናቃዮቹ ያላቸውን ትንሽ ቋጠሮ ተሸክመው ደህንነቱ ወዳልተረጋገጠው የቀድሞ መንደራቸው ይዘምታሉ። በ2 ዓመታት ተከታታይ ጥቃት ያጡትን ለመመለስ ለመገንባትና ኑሯቸውን እንደ አዲስ ለመጀመር በቁርጠኝነት ወደፊት ይራመዳሉ። ናኢም ራሂም ጥቂት ንብረቶችን ከተሸከሙና ወደ ጋዛ ከተማ ከሚመለሱ ሰዎች አንዱ ነው። I'm going to Gaza City even though there are no conditions for life there. ምንም እንኳን ለህይወታችን ማስተማመኛ ባይኖርም ወደ ጋዛ ከተማ ሄዳለሁ። መሰረተ ልማት የለም፣ ንጹህ ውሃ የለም። ሁሉም ነገር በጣም ከባድ ነው። በእውነት ከባድ ነው። ግን ወደዚያ መመለስ አለብን። እዚህ ያለው ሁኔታ ያው ነው። ግን አሁንም ሄጄ መኖር የምፈልገው ከፈራረሰው ቤቴ ፊት ለፊት ነው። ልጄ ሞተ፣ ሴት ልጆች ሁሉ ቆስለዋል። ሁሉም ልጆች ቆስለዋል። አሁንም መመለስ ፈልጋለሁ። ከመመለስ ሌላ አማራጭ የለም። ከቤቱ ፊት ለፊት፣ ከቤቱ በላይ ብቻ የትኛውን ቦታ ይሁን መመለስ ፈልጋለሁ። ድንኳን ተክለን እንኖራለን። ምንም እንኳን ነገሮች በጣም ከባድ ቢሆኑም እንመለሳለን። ጋዛውያን ወደ ምንም እየተመለሱ ሲሆን ቤቶች የሉም፣ ምንም መሰረተ ልማት የለም። ያላቸው አንድ ብቸኛ ነገር ከፍርስራሽ መሃል እንደገና ቤቶቻቸውን የመገንባት ፍላጎት ብቻ ነው።
ፍልስጤማውያን በእስራኤል ወረራ ወቅት ምድራቸውንና ትዝታዎቻቸውን ይዘው ሊታሰብ በማይችል ኪሳራ ውስጥም ቢሆን አስደናቂ ጽናት አሳይተዋል የሚሉ ጥቂቶች አይደሉም። ከትውልድ ሀገራቸው ጋር ያላቸው ትስስር ጥልቅ ነውም ሲባል ይሰማል። እያንዳንዱ የኋሊት እርምጃ ስደት ብቻ ሳይሆን የተስፋ መቁረጥ ድርጊትም ነው። እዚህ ግን ያ የለም። በጦርነቱ መጀመሪያ ላይ የፈረሱት ቤቶቻችን ፍርስራሾች መሬቱን ሞልተው ግቢያችንን ሁሉ ሸፍነው ማየት እንፈልጋለን። የምንኖርበትና የምንቀመጥበት አንድ መሬት የለንም። ፎቆች በልጆቻችን ላይ ወድቀዋል። ነገር ግን አሁንም የሚሰማኝን ደስታ ልገልጽላችሁ እንኳን አልችልም። በዚህ የእስራኤል ወረራ ምክንያት ከቤታችን ለዓመታት ተፈናቅለናል። ተፈናቅለው በየስፍራው ያሉ ቤተሰቦች አሁን ድንኳኖቻቸውን እያፈረሱ ሲሆን በቀደመ መኖሪያቸው በጋዛ እንደገና ለመትከልም ተዘጋጅተዋል። የተኩስ አቁም ስምምነቱ በስራ ላይ በዋለበት ወቅት እስራኤል ቤታቸውንና አካባቢያቸውን ካወደመች በኋላ ፍልስጤማውያን ሕይወታቸውን ከባዶ ለመጀመር እየታገሉም ነው። መረጃውን ስናጠናቅር አልጀዚራን ዋቢያችን አድርገናል። ዶናልድ ትራምፕ ብቻቸውን እንደ ብዙ ግር ብለው ራሳቸውን በራሳቸው ሲጠቀሙ የከረሙትን የዘንድሮ የሰላም የኖቤል ሽልማት የቬንዙዌላዊቷ ፖለቲከኛ ማሪያ ኩሪና ማቼዶ አሸንፈዋል። ዶናልድ ትራምፕ የሰላም ኖቤል ሽልማቱን ለማግኘት ስለምን አብዝተው ቋመጡ? በዚህ ጉዳይ ትንታኔ ይዘናል። ደረጀ ይልማ አዘጋጅቶታል፣ እንደሚከተለው ይቀርባል። የኖቤል ሽልማት ለመጀመሪያ ጊዜ የተሰጠው በ1901 እንደ አውሮፓ አቆጣጠር ነው። ሽልማቱም የተሰየመው አልፍሬድ ኖቤል በተሰኘና በ1896 እንደ አውሮፓውያኑ አቆጣጠር ሕይወቱ ባለፈ ስዊድናዊ የኬሚስትሪ ባለሙያና ኢንጂነር በነበረው ከበርቴ ነጋዴ ሰው ስም ነው። አልፍሬድ ኖቤል እንደ አውሮፓ አቆጣጠር በ1833 የተወለደ ሲሆን የበለጠ የታወቀው የዳይናሚት ፈንጂ በሰራ ማግስት ነበር። ከዚያ አስቀድሞ የአለት ተራራ ግርዶሾችን ለመቦርቦር ወይም ለመናድ ይውል የነበረው በፍንዳታ ከፍተኛ ኃይል የሚያመነጨው ናይትሮግሊሰሪን የተባለ ፈሳሽ ፈንጅ ነበረ። ይህ ፈሳሽ ውህድ እጅግ ያልተረጋጋና በድንገተኛ ቅጽበታዊ እንቅስቃሴ ፈንድቶ ከፍተኛ አደጋ የሚያደርስ ፈንጅ ነው። በ1864 ታናሽ ወንድሙን በተመሳሳይ ፍንዳታ ያጣው አልፍሬድ ኖቤል የተባለ ሳይንቲስት ይህን ናይትሮግሊሰሪን የተባለውን ሕይወትንም ሞትንም አስተሳስሮ ያዘለ ፈሳሽ ፈንጅ ጥቅም እንጂ ጉዳት እንዳይኖረው ለማድረግ ይታትር ገባ። እናም ተሳካለት። በዚያ ወቅት የአልፍሬድ ኖቤል ወንድም በህመም በሞተበት አጋጣሚ አንድ የፈረንሳይ ጋዜጣ ወንድማማቾቹን በማምታታት የሞት ነጋዴው ሞተ የሚል ዜና ይዞ ወጣ። አቶ ኖቤል በዓለም ታሪክ ጋዜጦቹ ባመኑበት መሰሪ ሁኔታ መታወሱን ፍጹም ባለመፈለጉ አንድ ውሳኔ ላይ ደረሰ። በየዓመቱም ለሳይንስ ኋላም ለፊዚክስ፣ ለኬሚስትሪ፣ ለሕክምና፣ ለስነ ጽሑፍ በልዩ ሁኔታ የኖቤል የሰላም ሽልማት በሚል በተዘረዘሩት ዘርፎች የላቀ አስተዋጽኦ ላበረከቱ ሰዎች መሸለም ጀመረ። ይህ የኖቤልን ስም የያዘው ሽልማትም የማንኛውንም ሳይንቲስትና የሀገር መሪ ጨምሮ የሁሉም ሰው የመጨረሻና እጅግ የተከበረ የስኬት ግብ ምኞት ሆነ። በሚኒስትር አብይ አህመድ የ2019ን የሰላም ኖቤል መውሰዳቸው አይዘነጋም። የዶናልድ ትራምፕ ጉጉት አናታቸው ላይ ወጥቶ በዓለም ሕዝብ ፊት እስኪያሳጣቸው ድረስ ያንገበገባቸው የዚህ ክብር ተቋዳሽ ሳይሆኑ የገዛ ዕድሜያቸው እንዳይቀድማቸው ከራሳቸው ጋር የሚያደርጉት ሩጫ እንዳያስነክሳቸው ሰክተው ሳይሆን እንደማይቀር የብዙዎች ግምት አለ። ይሁንና ይህ ሽልማት ሁሌም ለውዝግብና ለጭቅጭቅ የተጋለጠ ነው። በተለይም ከሰላም ጋር ተያይዞ የሚሰጠው ሽልማት እጅግ አወዛጋቢ ከመሆኑም በላይ የዓለም ፖለቲካ ተጽዕኖም ሰለባ ነው። አወዛጋቢውና አስደማሚ የነበረው የኖቤል ሽልማት በህዝቦች መካከል ዓለም አቀፍ ዲፕሎማሲንና ትብብርን ለማጠናከር የተደረገ እጅግ ከፍተኛ ጥረት በሚል በ2009 ለአሜሪካው ፕሬዝዳንት ባራክ ኦባማ የተበረከተው ነበር። ፕሬዝዳንቱ በተሾሙ በ9 ወር ጊዜ ውስጥ የተበረከተላቸው ይህ ሽልማት ከመቼውም ጊዜ በበለጠ የኖቤል ሽልማት የዓለም ፖለቲካ መቆመሪያ መሆኑን ያመላከተም ነበር። ኦባማም ሽልማቱ ተሰጥቷቸው ሳይውሉና ሳያድሩ ነበር ሊቢያና ሶሪያን የመሰሉ ጠንካራና የተረጋጉ ሀገራት
እንዲፈርሱ ያደረጉት። ለነገሩ በ2015 ጄር ሉንደስታድ የተሰኙት የኖቤል ሽልማት ማህበር ዳይሬክተር በጻፉት ማስታወሻና ለአሶሺየትድ ፕሬስ በሰጡት መግለጫ ለፕሬዝዳንት ኦባማ ሽልማት መሰጠቱ እጅግ ስህተት እንደነበር በዚህም መጸጸታቸውን ገልጸዋል። ዶናልድ ትራምፕ ደግሞ ዘንድሮ ይህንን እጅግ የተከበረ የዓለም ሽልማት ለወራት ሲናፍቁት ሰንብተዋል። በንግግሮቻቸውና በጋዜጣዊ መግለጫዎቻቸው ላይ በተደጋጋሚ 7 ጦርነቶች አስቀርቻለሁ ሲሉ ይዘረዝራሉ። አሁን ላይ የዘንድሮ የሰላም ኖቤል ሽልማት አሸናፊ በይፋ ታውቆ ነገር ሁሉ ተደምድሟል። የቬንዙዌላ ተቃዋሚ ፖለቲካ መሪ የሆኑት ማሪያ ኮሪና ማቻዶ በሀገራቸው ስለ ዲሞክራሲያዊ መብቶች በማቀንቀናቸውና ሀገራቸው ወደ ዲሞክራሲ ስርዓት ሽግግር እንድታደርግ በመታገላቸው የዚህን ዓመት የሰላም ኖቤል ሽልማት ማሸነፋቸውን ኮሚቴው አስታውቋል። የኖቤል ኮሚቴ በዚህ ዓመት በተደጋጋሚ ሽልማቱ ይገባኛል ሲሉ የነበሩትን የአሜሪካው ፕሬዝዳንት በመተው ቬንዙዌላ ላይ ማተኮርን መርጧል። ዶናልድ ትራምፕ ምን ተሻላቸው ታዲያ? ምንም። ዶናልድ ትራምፕ የሰላሙን የኖቤል ሽልማት ባይቀዳጁትም የዘንድሮውን የፊዚክስ ሽልማት የወሰዱት በአሜሪካ ዩኒቨርሲቲዎች ውስጥ የሚሰሩ ጆን ኮርክ፣ ሚሸል ዴቨርስ እና ጆን ማርቲኒዝ የተባሉ በኳንተም ሜካኒክስ ዘርፍ አዲስ ግኝት ያስመዘገቡ ሳይንቲስቶች ናቸው። በሌላ በኩል ሱሱሙ ኪታጋዋ ከጃፓን ኪዮቶ ዩኒቨርሲቲ፣ ሪቻርድ ሮብሰን ከአውስትራሊያ ሜልቦርን ዩኒቨርሲቲ እና ኦማር ያጊ ከካሊፎርኒያ ዩኒቨርሲቲ በርኪሊ ዩናይትድ ስቴትስ የ2025 የኬሚስትሪ ኖብል ሎሬቶች ሆነው መመረጣቸውን የስዊድኑ ሮያል አካዳሚ ኦፍ ሳይንስ ይፋ አድርጓል። የዘንድሮው የኬሚስትሪ የኖቤል አሸናፊዎችን ያሸለማቸው ስራ አሸናፊዎቹ በየግል ባደረጉት ምርምር አዲስ የሞሌኩላር አርክቴክቸር መፍጠር በመቻላቸው ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ዜናዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየሁ። መልካም ጊዜ